ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የገዳም አባቶች ተገደሉ፣ በወሎ ንጹሐንም ተጨፈጨፉ። ብሬን ተኳሹን ጨምሮ በርካታ የመከላከያ አባላት ፋኖን ተቀላቀሉ። አድማ ብተናና መከላከያም እርስ በርስ ተገዳደሉ። ኢትዮጵያውያን ከደቡብ አፍሪካ የድረሱልን ጥሪ አሰሙ። ኮሚሽነሩም ከዚህ ዓለም በሞት ተለዩ። የእንግሊዝ ውሳኔም አነጋጋሪ ሆነ። ኢራን ለሁሉም ነገር ተዘጋጅቻለሁ አለች። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። በወሎ ንጹሐን ተጨፈጨፉ። ጸረ አማራው አገዛዝ በሰሜን ወሎ ዞን አይና ቡግና ወረዳ ነው ቡርኮ 07 ቀበሌ እና ቡርኮካ 011 ቀበሌ ንጹሐን ግለሰቦች ላይ ያነጣጠረ ሰብአዊ ጥቃት የፈጸመባቸው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 303ኛ ኮር የ19ኛው ክፍለ ጦር በምትንቀሳቀስበት ቡርኮ 07 ቀበሌ ነፃ ነው የሚል የተዛገበ መረጃ ከራሱ ያገዛዙ ሚሊሻ የደረሰው የአብይ አህመድ ዙፋን አስጠባቂ መከላከያ ሰራዊት መነሻውን ከአይና ቡግና ወረዳ የሐሰት ምርጫ ካርድ ለመስጠትና የተለመደውን የውሸት ፕሮፓጋንዳ ለህዝብ ለመንዛት የተሰጠውን ተልዕኮ በአማራ የቁርጥ ቀን ልጆች በከበረ መስዋዕትነት ጥበብ ከሽፏል ተብሏል። ቀድሞውንም መረጃውን ያጠናከረው የፋኖ አናብስቶች አገር አማን ብሎ የተተለተለ የመጣውን የብርሃኑ ጁላ ጦር ባላሰበውና ባልጠበቀው መንገድ ሰብአዊና ቁሳዊ ኪሳራም አድርሰውበታል። ንጹሐንን በድሮና በከባድ መሳሪያ እየጨፈጨፈ የሚገኘው የብልጽግናው ኃይል ከፍተኛ ጉዳት ማድረሱም ነው የተገለጸው። በርካታ ትላልቅ አዛውንቶች ሳይቀሩ ለፋኖ የቆየና ዓመታትን ያስቆጠሩ የአማራ ታሪክ ትናገራላችሁ በሚል የስድብ ዛቻ፣ ማስጠንቀቂያ፣ ማስፈራሪያም ጭምር እየተሰጣቸው ከአካባቢው ማህበረሰብ የሚወጡ መረጃዎች ያመላክታሉ። ንጹሐንን በመግደልና በመጨፍጨፍ ዛሬም እየቀጠለው የብልጽግና ኃይል በአማራ ቁርጥ ቀን ልጆች በቅርቡ እየተለቀሙ እርምጃ ይወሰድባቸዋልም ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለዘውዱ ሾው ሚዲያ መረጃውን ልኳል። ከጦላ የመከላከያ ማሰልጠኛ ተቋም ለሽምቅ ውጊያ ስልጠና ወደ ብር ሸለቆ ማሰልጠኛ ተቋም የመጡ የመከላከያ አባላት ፋኖን ተቀላቀሉ። እነዚሁ የመከላከያ አባላት የአማራ ፋኖ ብሔራዊ ንቅናቄ 109ኛ ኮር 77ኛ ክፍለ ጦር ነው መቀላቀላቸው የታወቀው። የአገዛዙን ስርዓት በመጥላት ከአገዛዙ ማሰልጠኛ ካምፕ በመውጣት የአማራ ፋኖ ብሔራዊ ንቅናቄ 109ኛ ኮር 77ኛ ክፍለ ጦር 5ኛ ሻለቃን የተቀላቀሉ ሲሆን በመውጣታቸው ደስተኛ መሆናቸውን በመግለጽ ሌሎች አባላትም በተመሳሳይ የመውጣት ፍላጎት እንዳላቸውም አክለው ገልጸዋል። በአሁኑ ሰዓት በመከላከያ ስር ሆነው ይህን ስርዓት የሚያግዙ በአስቸኳይ በሚያገኟቸው አጋጣሚዎች ሁሉ ፋኖን መቀላቀል እንዳለባቸውም እነዚሁ ፋኖን የተቀላቀሉ የመከላከያ አባላቶች ተናግረዋል። ከፍተኛ ቁጥር ያለው የመከላከያ አባል ፋኖን መቀላቀሉ ታወቀ። ከ400 በላይ የብሬን ተተኳሽን ከነሙሉ ትጥቁ የያዘው የ104ኛ አየር ወለድ ኮማንዶ አባል አጼ አምደ ጽዮንም ኮሩን መቀላቀሉ ታውቋል። በሌላ በኩል ከፍተኛ ቁጥር ያለው የክላሽንኮቭ ጥይት ከነሙሉ ትጥቁ ይዞ የመጣው የአድማ ብተና ፖሊስ ደግሞ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር መቀላቀሉ ነው የተገለጸው። አባላቶቹ በየክፍለ ጦሩ አመራሮች ደማቅ አቀባበልም የተደረገላቸው እንደሆነ ታውቋል። መነሻውን ከሸዋ ጠቅላይ ግዛት መንዝ ላሎ ወረዳ ወገሬ ከተማ በማድረግ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦርን የተቀላቀለው የብልጽግናው 104ኛ ኮማንዶ ክፍለ ጦር አባል ለፈጸመው ጀግንነትም በክፍለ ጦሩ አመራሮች ደማቅ አቀባበልም ተደርጎላቸዋል። ይህ በእንዲህ እንዳለም የአድማ ብተና ፖሊስ በአንኮበር ልዩ አምባ ከ29ኛው ሻለቃ ሻምበል 2 ከጋንታ ቲም ምክትል ቲም የአድማ ብተና አባላቶችም ፋኖን እየተቀላቀሉ ሲሆን እስከዛሬም በመከላከያነት ማገልገላቸውንና እንደዚሁ ደግሞ ከዚህ ጸረ አማራ እንዲሁም ጸረ ኢትዮጵያ አመለካከት ካለው የብልጽግና መሪዎች ጋር አብረው መስራታቸው እጅግ የቆጫቸው መሆኑንም ገልጠዋል። በአማራ ፋኖ ክንድ ክፉኛ የተመታው የውድቀት ዋዜማ ላይ የሚገኘው አብይ አህመድ አገዛዝ ሰራዊት እርስ በርሱ መበላላት መጀመሩም ተገለጸ።
አጥቢያ ሌሊቱን በሰሜን ወሎ ዞን ኮና ከተማ በአድማ ብተናና በመከላከያ ሰራዊቱ መካከል በተቀሰቀሰው ከባድ የእርስ በርስ ተኩስ ከተማዋ ስትናጥ ያደረች ሲሆን በጋሸና ከተማ ደግሞ ወደ ፋኖ ልትቀላቀሉ ነው በሚል ሰበብ የአማራ ተወላጆች በገዛ አዛዦቻቸው አረመኔያዊ ግድያ የተፈጸመባቸው መሆኑን ከአካባቢው የወጡ ወታደራዊ መረጃዎች ይጠቁማሉ። አጥቢያ ሌሊቱን የተካሄደው የኮን ከተማ የእርስ በርስ ውጊያ ጋሸና ከተማ ውስጥ በሁለት ወታደሮች ላይ የተፈጸመ አሰቃቂ ግድያ የብልጽግና ሰራዊት በጥልቅ መፈረካከስ ውስጥ መግባቱን በጋድ እያሳየም ነው ብለዋል። ከጊዜ ወደ ጊዜ ጭንቀትና መከራ ውስጥ የገባው የብልጽግና ኃይል ከጠቅላይ ሚኒስትሩ ጀምሮ በአሁኑ ሰዓት ከፍተኛ መረበሽ ውስጥ መግባታቸውም እየተገለጸ ይገኛል። የአሰቦት ገዳም ካህን ተገደሉ። በአሰቦት ደብረ ወርቅ ቅድስት ሥላሴ አቡነ ተክለ ሃይማኖት በአንድ ገዳም በታጣቂዎች በተከፈተ ተኩስ ነው ካህኑ የተገደሉት። ተኩሱ የተከፈተው ከገዳሙ ታችኛው የእናቶች ገዳም ሲሆን ታጣቂዎቹ ዙሪያውን ከበው በከፈቱብን ተኩስ አንድ ካህን ተገድለውብናል፣ አስከሬን ማንሳት አልቻልንም ያሉት መረጃ ሰጪዎቹ እስካሁኑ ሰዓት ድረስ የጸጥታ ኃይሎች አልደረሱልንም ሲሉም ተናግረዋል። ገዳማውያኑ እኛ ገዳማውያን ነን፣ መሳሪያ የለንም፣ በየቀኑ እየመጡ እርምጃ የሚወስዱ የሚያፍኑና የሚገሉን አሁንም አልቆሙልንም፣ የሚደርስልን ሰው አላገኘንም ሲሉም ጥሪ አቅርበዋል። በአሰቦት ደብረ ወርቅ ቅድስት ሥላሴ በአቡነ ተክለ ሃይማኖት አንድነት ገዳም ተመሳሳይ ጥቃቶች እየተፈጸሙ ገዳሙን እና የአካባቢው ምዕመናንም እየተሰደዱ እንደሆነ ከአካባቢው ያገኘናቸው መረጃዎች ያመላክታሉ። በአማራ ክልል የሚንቀሳቀሱ የሲቪል ማህበራት ድርጅቶች በምርጫ ጉዳይ ላይ በሚያደርጉት እንቅስቃሴ ማስፈራሪያና ጫና እንደሚደርስባቸው ገለጹ። ግንቦት 4 የሚካሄደውን የሰባተኛው አገራዊ ጠቅላላ ምርጫ አስመልክቶ በአማራ ክልል እንቅስቃሴ የሚያደርጉ የሲቪል ማህበር ድርጅቶች የተለያዩ ማስፈራሪያ እንደሚደርስባቸው ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ እነዚህ የድርጅቱ አመራሮች ማስፈራሪያና ጫናው ከሁለት ወገን የሚመጣም ነው ሲሉ ጠቁመዋል። ባህር ዳር የሴቶች ፖለቲካዊ ተሳትፎ መሰረት አድርገው የሚሰራ አንድ ድርጅት አመራር የሆኑ ግለሰብ እንደሚሉት ከሆነ ሴቶች በምርጫ ሂደት ውስጥ ሊኖራቸው የሚገባውን የተሳትፎ አይነትና መጠን የሚያስተምር ፕሮጀክት ላይ ሴቶችን አሰለጠን የሚል መረጃ በራሳችን የማህበራዊ ትስስር ላይ ካጋራም በኋላ ነው ተደጋጋሚ ስልኮች ተደወሉብን በማለት የተናገሩት። አመራሯ ሲያብራሩ በየቀን ህዝብ እየገደለ የራሱን ዕድሜ የሚያራዝም መንግስት የምርጫ ቅቡልነት እንዲያገኝ ለማድረግ የምትታገሉት እንቅስቃሴ አቁሙ የሚል ማስፈራሪያ እየሰጡ ነው ብለዋል። ይህ ማስፈራሪያ የመጣው ከፋኖ እንደሆነም አስረድተዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያኖች የድረሱልን ጥሪ አቀረቡ። አንዳንድ ሀገራት ዜጎቻቸውን ለማውጣት እያደረጉ ያለው ጥረት የቀጠለ ቢሆንም በኢትዮጵያና በደቡብ አፍሪካ ባለስልጣናት ዲፕሎማሲያዊ ጥረት ቢደረጉም በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁን በስጋት ላይ መሆናቸውን ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ በኢትዮጵያ ከደቡብ አፍሪካ አምባሳደር ኖሲባ ሎሲ ጋር በደቡብ አፍሪካ የሚኖሩ ኢትዮጵያውያን ደህንነት ላይ ተወያይተዋል ቢባልም ሁለቱም ወገኖች ለዜጎች ደህንነት ያላቸው ቁርጠኝነት ቢያረጋግጡም በኢትዮጵያና በደቡብ አፍሪካ ባለስልጣናት ዲፕሎማሲያዊ ጥረት ቢደረግም በደቡብ አፍሪካ የሚገኙ ኢትዮጵያን አሁንም ስጋት ላይ መሆናቸውን ተናግረዋል። በደቡብ አፍሪካ የኢትዮጵያን ማህበረሰብ ጥበቃ ምክትል ፕሬዚዳንት አቶ ዮሐንስ ሀቢብ እንደተናገሩት ስደተኞች የመቃወም ዘመቻና ማስፈራረት በተለያዩ አካባቢዎች አሁንም ቀጥሏል ሲሉ ነው የገለጹት። የውጭ ዜጎች የማግለል እንቅስቃሴዎች ቀጥለዋል እያሉ ሲሆን ኢትዮጵያን አሁንም በስጋት ላይ ነን ያለ ነው ሲሉ አቶ ዮሐንስ ተናግረዋል። በሌሎች የአፍሪካ ሀገር መሪዎች እየተደረገ ያለው ጫና በመጠንከሩ በዛ በኩል ያለው ሁኔታ ትንሽ የበረደ ቢሆንም ኢትዮጵያኖች ላይ ግን ያለው ጫና ከፍተኛ ነው። ስለዚህ መንግስት አሁንም ከሚመለከተው አካል ጋር በአግባቡ ሊነጋገር ይገባልም ሲሉ ተናግረዋል። ከህወሓትና ከሱዳን ጋር የተፈጠረው አዲስ ውጥረት ስጋት ፈጠረ። በመላው ኢትዮጵያ 85ኛው የጀግኖች አርበኞች ድል በዓል ታስቦ በዋለበት ቀን ከመቀሌ ከካርቱም የተሰሙ ዜናዎች ዳግም ኢትዮጵያን ወደ ጦርነት የከቱ ይሆን የሚል ስጋት ሲጭሩ ሰንብተዋል። ከካርቱም የሱዳን የሽግግር መንግስት የጠቀልለው የሱዳን ጦር ኃይሎች ኢትዮጵያ ቡድኖች ደበደበች የሚል ጠንካራ ክስ ባሰማበት ዕለት በመቀሌ ደግሞ በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ጊዜያዊ አስተዳደር አፍርሶ ዳግም የራሱን አስተዳደር መመስረቱ በበዓለ ስሜቱም ላይ ተረጋግጧል። ህወሓት ደግሞ የክልሉ መንግስት አመራሮች ሲሾም በዋለበት ዕለት የኢትዮጵያ አየር ኃይል ጀቶች በመቀሌ ሰማይ ላይ ሲያንዣቡ መዋላቸው በቪዲዮና በፎቶግራፎች ተደግፈው ጭምር ስጋት የሚጭር መረጃ ሲሰራጭ እንደዋለ አይዘነጋም። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚያ ዕለት ባወጣው መግለጫ የኢትዮጵያ ሉዓላዊ መሬት ከመውረር ባለፈ ህወሓትን በማስታጠቅና በመደገፍ የከሰሰው የሱዳን ጦር አሁን ደግሞ በኢትዮጵያ ላይ ያልተጨበጠ ክስና ውንጀላ እያቀረበ ነው በማለት ጠንከር ያለ ምላሽ ለሱዳን መስጠቱም አይዘነጋም። ሁለቱ ከመቀሌ ከካርቱም የተሰሙ
ዜናዎች ከዚያ ወዲህ ቢሆን ዓለም አቀፍ ትኩረት ያገኙ ጉዳዮች ሲሆኑ በቀጠናው ተጨማሪ ቀውስ እንዲፈጠር የሚጋብዙ ሊሆኑ እንደሚችሉ ከየአቅጣጫው ስጋቶች እየጫሩ ይገኛሉ። የኢትዮጵያ መንግስት ዛሬም ጭምር ጠብጫሪነትን ከማስፋፋት በዘለለ ለሰላም እያደረገ ያለው እንቅስቃሴ አናሳ መሆኑ ዛሬም ኢትዮጵያኖችን እያስጨነቀ ይገኛል። ብልጽግና ራሱም በከፍተኛ መረበሽ ላይ እንዳለም ታውቋል። ኮሚሽነሩ ከዚህ ዓለም በሞት መለየታቸው ተገለጠ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዘገየ አስፋው ናቸው ከዚህ ዓለም በሞት መለየታቸው የተነገረው። አቶ ዘገየ የግብርና ሚኒስቴር ከ1968 እስከ 1970 ዓ.ም እና ከ1983 እስከ 1984 በሚኒስትርነት ማገልገላቸው የህይወት ታሪካቸውም ያስረዳል። አቶ ዘገየ አስፋው መሬት ላራሹ አዋጅ እንዲታወጅ ከፍተኛ ድርሻ እንደነበራቸውም አይዘነጋም ነው የተባለው። አቶ ዘገየ አስፋው ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም ተለይተዋል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጧል። አሁን ወደ ውጭ ዜናዎች እናመራለን። እንግሊዝ የእንግሊዝ ውሳኔ አነጋጋሪ ሆነ። የእንግሊዝ ስራና ጡረታ ቢሮ 2 ወይም ከዛ በላይ ሚስቶች ላሏቸው ባሎች ጥቅማ ጥቅሞች እንደሚጨምር አስታውቋል። በብሪታንያ 2 ሚስት ማግባት በሕግ የተከለከለ ቢሆንም ጋብቻው ከባህር ማዶ ከሆነ ከአንድ በላይ ማግባት ጥሩ ነው። ለዚህም ጥቅማ ጥቅሞችን እንደሚሰጡ ነው ያሳወቀው። ይህ ጉዳይ በጣም እንግሊዝ ነዋሪዎች ዘንድ ቁጣ መቀስቀሱ ነው የታወቀው። በዚህ ሁኔታ የተለያዩ ሚስቶችን እያገቡ በማምጣትና ልጆች በመውለድ ከፍተኛ ገንዘብ የአገሪቱ መንግስት እንዲያወጣ የሚያደርገውን ድጋፍ ሊያቆም ይገባልም የሚሉ የእንግሊዝ ነዋሪዎች ተናግረዋል። ሀገሪቱ ኢኮኖሚ ካሽመደመሩት ውስጥም አንዱ ከአንድ በላይ ሚስት በማግባት የሀገሪቱን ኢኮኖሚ በተለያዩ ጉዳዮች በትምህርት፣ በጤናና በመሳሰሉት ላይ የሀገሪቱን ወጪ ለማውጣት የሚደረግ ጥረት ነው። ይህንን ማበረታታት ደግሞ የዜጎቹን መብት መጋፋት ነው ሲሉ የእንግሊዝ መንግስት የሰጠውን መግለጫ ተቃውሞታል። ኢራን ለሁሉም ነገር ተዘጋጅቻለሁ ስትል ገለጠች። የኢራኑ ቁልፍ ተደራዳሪ መሐመድ ጋሊባፍ አገሬ ለሁሉም ምርጫዎች ተዘጋጅታለችም ብለዋል። የኢራኑ ከፍተኛ ተደራዳሪ እና የፓርላማ አፈ ጉባኤ ጦራችን ዝግጁ ነው፣ የትኛውን ምላሽ ይሰጣል፣ በየትኛው መንገድ ተዘጋጅተናል ማለታቸው የውጥረቱን አለመብረድ ጠቋሚም ነው ተብሏል። የተሳሳተ ስሌትና ውሳኔ ሁልጊዜም ውጤቱ የተሳሳተ ነው ያሉት ጋሊባፍ ዓለም የተረዳችውም ይህኑ ነው ብለዋል። ኢራን ያቀረበችውን ባለ 14 ነጥብ እቅድ ከመቀበል ውጭ ሌላ ምርጫ የላቸውም ሲሉም ተደራዳሪው ቀድሞ ሀሳብ መስጠታቸው አይዘነጋም። ሌሎች አማራጮችን ለመውሰድ መሞከር ሙሉ በሙሉ አግላይነት የሚያንጸባርቅ ይሆናል በሚል አሜሪካንን አሳስበዋታል። በዋሽንግተን ቴህራን መካከል ያለው የሆርሙዝ ሰርጥ ውጥረት የዓለም ኢኮኖሚን ከመጉዳታቸውን ባሻገር ለኢራን አዲስ የመደራደሪያ ነጥብ ሆኗታልም ተብሏል። ጋሊባፍ ጠንካራ አስተያየት የሰጡበት ፕሬዚዳንት ዶናልድ ትራምፕ ኢራን ያቀረበችውን ውጥን ፈጽሞ ተቀባይነት የለም ማለታቸውን ተከትሎ እንደሆነ ሲኤንኤን ዘግቦታል። አሜሪካ በኢራን ላይ ዳግም ወታደራዊ እርምጃ ልትወስድ ነው የሚል ጥያቄ አስነስቷል። በዓለም ፖለቲከኞች ዘንድ ከኢራን ጋር ሲደረግ የነበረው የሰላም ድርድር መቀዝቀዝ ማሳየቱ ተከትለው ፕሬዚዳንት ዶናልድ ትራምፕ ቀጣዩ እርምጃቸውን ለመወሰን ከብሔራዊ ደህንነት ቡድናቸው ጋር እንደሚመክሩም አክሲዮ ዘግቦታል። በሆርሙዝ የባህር ሰርጥ የተቋረጠው የአሜሪካና የባህር ኃይል ጥበቃና አጀባ ስራ በድጋሚ ማስጀመር በኢራን ውስጥ ቀሪ በሆኑ 25% የታወቁ ወታደራዊ ኢላማዎች ላይ ጥቃቱን መቀጠል፣ እስራኤልና ኢራን የዩሬኒየም ክምችት በልዩ ኮማንዶ ኃይል ለመቆጣጠር ግፊት እያደረገች ቢሆንም ትራምፕ ግን ይህን በጣም አደገኛ እንደሆነ ገልጸውታል። አንድ ከፍተኛ ባለስልጣን ትራምፕ ኢራንን በትንሹ ያነቃቃት አስቧል ሲሉም፣ ሌላኛው ደግሞ ሁኔታ ወዴት እያመራ እንደሆነ ሁላችንም እናውቃለን በማለት ውጥረቱ ወደ ከፋ ጦርነት ሊያመራ እንደሚችልም ጠቁመዋል። ትራምፕ ወደ ቻይና ከሚያደርጉት ጉዞ በፊት ምንም አይነት ወታደራዊ ትዕዛዝ አይሰጡም ተብሎ ቢገመትም በቴህራን ላይ ያለው ጫና ግን ከፍተኛ ሁኔታ እንደሚጨምርም ታምኖበታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣዩ ዝግጅት እስከምንገናኝ ሰላም ጤና ይስጥልኝ።